ደራሲው ግን ከኤፉዬና ከናታን ጋር ችግር አለበት። እንደ እድሜ ልካቸውን ሲያሰቃያቸው ነው እንደሚኖረው። ምን እያለ ነው? አልበዛም? በዚህ ልክ መሰቃየት? ኤፍራታ ስቃዩ አልበዛም? በልጇ ሀዘን ስትሰቃይ ኖረች። አሁን ደግሞ ልጇ በህይወት አለ ሲባል ደግሞ እንደገና ደግሞ ሉሊትን በመግደል ወደ እስር ቤት እንድትገባ ያደርጋታል። ለዛሬው እንግዲህ ናታንና ቃል እኛ ነን የወጋናት በማለት በኤፍራታ በደል እነሱ ሊታሰሩ ገብተዋል ማለት ነው። ነገር ግን ከዚህ በኋላ ምንድን ነው የሚፈጠረው? ኤፍራታ በጣም ታሳዝናለች። ልቧ ተሰብሮ እንዴት እንደሄደች እንኳን ሳታውቅ በደመ ነፍስ ወደ ሉሊት ቤት በመሄድ ሉሊትን ወቅታታለች፣ እንዳያችሁት ማለት ነው። ሉሊት መሞት የለባትም። ምክንያቱም ሉሊት ከሞተች ልጁ የት እንዳለ አይታወቅም። ሉሊት በህይወት ተርፋ ኤፍራታና ልጇ መገናኘት አለባቸው። ቃል ደግሞ ምን እያደረገ ነው? በእርግጥ ኤፍራታን በደንብ አድርጎ እየጠበቃት ነው። በሱ አቅም በቻለው አቅም እየጠበቃት ነው። ግን መጨረሻው ምንድን ነው የሚሆነው? ይች ልጅ እኮ ባለትዳር ናት። አንዲትን ባለትዳር ሴት በዚህ ልክ ማፍቀር እንዴት ነው? በእርግጥ አታፍቅር አይባልም። ቢያፈቅራትም ግን በዚህ ልክ አይኑ በፈጠጠ መሆን የለበትም። ናታን እንግዲህ ኤፍራታ እንደዛ በማድረጓ በጣም ተደናግጦ ነበር። ለነገሩ እሱም ከቤት የወጣው ሉሊትን ለመግደል ነበር። ያው ኤፍራታ ቀደመችው እንጂ እኔ በኤፍራታ ምንም አልፈርድባትም። ምክንያቱም ልጄ ሞቷል ብላ በሀዘኑ ስትሰቃይ ኑሮ አሁን ደግሞ የልጇ ገዳይ እዚሁ አፍንጫዋ ስር እጉያዋ ስር መሆኑን ሲሰሙ ናታንም ኤፍራታም በጣም ነው ልባቸው የተሰበረው። ለዛውም ደግሞ በቅርብ ወዳጃቸው ልጃቸው ተገሏል የሚለውን ነገር ሲሰሙ ራሳቸውን መቆጣጠር አቅቷቸው ያረጉት ነገር ነው። ይገባታል ሎሊት፣ ነገር ግን መሞት የለባትም። ሎሊት ከሞተች የህፃኑ መገኛ ሩቅ ነው የሚሆነው። ቃል ደግሞ መታሰር የለበትም። ምክንያቱም አሁን የኤፍራታ ልጅ በህይወት እንዳለ የሚያውቀው እሱ ነው። ያው ዳጊም ቢያቅ ዳጊ ነገሩን ትቶታል ማለት ነው። ለራሱ እንጂ ለማንም ሰው እያሰበ አይደለም በአሁኑ ሰዓት ላይ። ቃል ከእስር ቤት ወጥቶ የኤፍራታ ልጅ አፈላልጎ አንድ ነገር ከመሆኑ በፊት ለእናትየዋ ማስረከብ አለበት። ከዚህ በኋላ ምንድን ነው የሚፈጠረው? ሁለታቸውም ታሰሩ። ከዚህ በኋላ ኤፍራታስ ከዚህ በኋላ እንዴት ነው የምትሆነው? እዛ ጋር ደግሞ ሀኒ ወንድሟ በመታሰሩ በጣም አዝናለች። እንዴት ቃልን ታሳስረዋለሽ? እራስሽ ወቅተሽ ገለሽ ከገደልሽ በኋላ እንዴት ቃልን ታሳስረዋለሽ? እንዴት ሁለት ወንዶች ታሳስሪያለሽ? አሁን ቀጥ ብለሽ ቃልን እማታስወጩ ከሆነ ትልቅ እርምጃ ወስዳለሁ እያለች ነው እንግዲህ ሀና። እንደ ማንኛውም እህት ወንድሟ ያለ ስራው ሲታሰርባት በጣም አሟታል፣ አዝናለች፣ ልቧ ተሰብሯል። ከዚህም በላይ ብታደርግ ምንም አይፈረድባትም። ምክንያቱም ወንድሟ ነው። ወንድሟ አንዲትን ለማያገኛት ሴት እንደዚህ ዋጋ መክፈሉ ለእሷ ከአእምሯ በላይ ነው። እዚህ ጋር ደግሞ ያለችው ወንድሟን ብላ ነው ከውጭ ሀገር የመጣችው። ወንድሜ ይጠብቀኛል ብላ እሱ ጋር ለመኖር ነው። እሱ ደግሞ ለአንዲትን ባለትዳር ሴት አፍቅሮ እንደዚህ ራሱን መስዋዕት የሚያደርግ ከሆነ በጣም ከባድ ነው ማለት ነው። ያኔት ምንድን ነው ያደረገችው? ያኔት ግን ምንድን እየሰራች ነው ያለችው? እንዴት ታደርጋለች? ወይኔ ኤፍራታ በጣም ነው የምታሳዝነው። የያኔት እብደት እንግዲህ ይህንን ውጤት አምጥቷል። ሌሊት እንግዲህ ምንም አልተፈጠረም ብላ ቀጭቋ እያለ ስመጣ ነው የተወጋችው ማለት ነው። ግን ይሄ ሁሉ የያኔት ስራ ነው። ያኔት ይህን ነገር ሁሉ ባታቀሳሰር ኖሮ ይህ ሁሉ ባልመጣ ነበረ። ለኤፍራታ አዝና አይደለም፣ ለናታን አዝና አይደለም። ህፃኑ በህይወት እንዲኖር ብትፈልግም አለ ቃል ተነግረው ነበር ማለት ነው። ግን ቃል የሚወጣ ይመስለኛል። ምክንያቱም እህቱ አስፈራርተዋለች። ከዚህ ካለበት ማትወጣ ከሆነ እኔን በህይወት አታገኝም፣ ያልኩትን ነገር ከማድረግ ወደ ኋላ እንደማልል ደግሞ ጠንቅቀ ታውቀኛለህ። እዚህ ሀገር ላይ ያለሁት አንተን ብዬ ነበረ። አንተ ደግሞ ለማታገኛት ሴት እንደዚህ የምትሆን ከሆነ እኔን እርሳይ ብለው ትታወዳለች ማለት ነው። እውነት ለመናገር በጣም ያሳዝናል። በናታንና በኤፍራታ ላይ የሆነ ያለው ነገር እያንዳንዱን ከጅምሩ ጀምሮ ያለው ስቃይ በጣም ከባድ ነው። ያፌት ሲያሰቃያቸው ኖረ። አሁን ደግሞ ያፌት ጋር ሰላም ሲፈጠር እንደገና ደግሞ በድጋሚ ልጃቸው ህፃኑ ልጅ
ራሱ ተሰቃየ። ህፃኑ ራሱ ከቤተሰቦቹ ጋር መገናኘት አለበት እንዴ! ህፃኑ ራሱ ተሰቃየ እኮ አንዴ ይወስደዋል፣ አንድ ደግሞ ሌላኛው መጥቶ ይወስደዋል እንዴ! በፊት ከቃል ጋር ኖረ፣ ከቃል ደግሞ ያኔት ሰረቀችው፣ ከያኔት ደግሞ ይሄው እንደገና ደግሞ ሉሊት። የት ነው ያለው ህፃኑ? አሁን በህይወት አለ ግን? እሺ ያኔት ደግሞ ምንድን ነው ፎቶ ያገኘችው? የማን ፎቶ ነው? ያፌት ነው ወይስ ደግሞ እኔ ሲመስለኝ የራሴ ግምት ነው ቃልና ሀኒን ወይም ደግሞ እህትና ወንድሞቿ ሊሆኑ ይችላሉ፣ ወይም ደግሞ የአባቷ ጠላቶች ልጆች ሊሆኑ ይችላሉ። ተሳስቻለሁ እያለች ነበረ። አባዬ ይቅርታ ተሳስቻለሁ እያለች ነበር። ወይም ደግሞ እነሱን ከተሳሳተች ጽና ናታን ሊሆኑ ይችላሉ ማለት ነው። እንግዲህ በፍቅር ይሁን በጸብ ይሁን የታወቀ ነገር የለም፣ ግን እበቀልልሃለሁ ስትል ነበረ ማለት ነው። ምናልባችም የጠላት ልጅ ልትሆን ትችላለች። እና እንዳያቸዋትም እንደውም የት ነው የሄዱት? ምንድን ተፈጥሮ ነው እያለ ስጠይቃት ዝም ብላ አፍጥጣ ስታያት ነበር። ከዚህ የተረዳሁት ነገር የሆነ የተደበቀ ሚስጥር እንዳላት እርግጠኛ ነኝ ማለት ነው። እና እናንተስ ምን ትላላችሁ? ያኔትም ሆና ነው እንደዚህ የሆነችው? ለምንድን ነው የደነገጠችው? ለምንድን ነው በዚህ ልክ የተሰበረችው? ምን የሚሆን ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እና በዛሬው እውነት ለመናገር ቅርታ ናታንና ኤፍዬ በጣም ነው የሚያሳዝኑት። ቃልም አይፈረድበትም። ቃልም ከልቡ ስለሚያፈቅራት እንደ እብድ ነው የሚያፈቅራት ማለት ነው ኤፍዬ ከምትታሰርብኝ ባላገኛትም እኔ መስዋዕት ልክፈልላት እጠብቃታለሁ ብሎ ነው እንግዲህ። ምናልባትም ናታን ሊለቀቅ ይችላል። ቃል እኔ ነኝ የገደልኩት ብሎ ቃሉን ከሰጠ እና ፖሊሶች መርምረው እሱን ወንጀለኛ ካረጉት ምናልባት ናታንም ሊወጣ ይችላል። ከዛ በኋላ እያንዳንዱን የልጄ ግድያ ጋር የተሳተፉትን ሁሉ አጠፋቸዋለሁ፣ እናታቸው ሆድ ቢገቡም አያመልጡኝም ብሏል። እንግዲህ ናታን ምናልባችም ልጁ ያለበትን ሊያገኘው ይችላል። ኤፍራታ ሰበር ብላ በጣም አዝናለች። ባረገችው ነገር አልተጸጸተችም፣ ግን ሁኔታው በጣም ደንግጣ ነበረ። እና የኤፍዬና የናታን ስቃይ አረ ይብቃ እንዴ! ለራሲው ግን ምን አስበህ ነው? ምን ላይ ነው ያለው? በዚህ ልክ ጠላታቸውን እንዳንተ ቆይ እንደዚህ የምታሰቃያቸው ምንድን ነው? ሉሊት ደግሞ መሞት የለባትም፣ በፍጹም መሞት የለባትም። ለምን? የህፃኑ መገኛ ሉሊት ናት ማለት ነው። ሉሊት ያለበትን ስለምታውቅ በፍጹም መሞት የለባትም። ምክንያቱም ህፃኑን አልገደለችውም እሷ እንደውም ያለበትን የምታውቀው እሷ ናትና በህይወት መኖር አለባት። ምናልባትም ደግሞ ለሰራቻቸው ወንጀሎች ቅጣቷን ማግኘት ነው እንጂ አለባት ሉሊት መሞት የለባትም ባይነኝ። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ውይ የዛሬው ግን በጣም ያስፈራ ነበር እውነት ለመናገር በጣም እርግጠኛ ነኝ አብራችሁ አልቅሳችኋል ከኤፍዬ ጋር ከናታን ጋር እንዲሁም በኋላ ደግሞ ከተፈጠረ በኋላ ሀኒ እንዴት እንደሆነች በጣም ያሳዝኑ ነበር። በጥቅሉ አስደንጋጭም ነበር። ይሄ ለነሱ አይገባቸውም ባይነኝ። ወደ ቤተሰቦች ለዛሬ ያስኩላችሁ እንግዲህ ሐረግ ድራማ ይሄን ይመስል ነበር። ቻናሌን ሰብስክራይብ በማድረግ አበረታቱኝ። ሰብስክራይብ እየተደረገ አይደለም። እንዲሁም ቪዲዮውን ላይክ አድርጉት፣ ሼር አድርጉት። አመሰግናለሁ እስካሁን አብራችሁ ስለቆያችሁ። መልካም ጊዜ ተመኘውላችሁ። በቀጣይ ክፍል እንግዲህ ሉሊትም ተሽሏት እንዲሁም ደግሞ የኤፍዬ ልጅ ተገኝቶ ናታንና ቃልም ከእስር ተፈተው ያው ልጃቸው ጋር የሚገናኙ የሚሆን ይመስለኛል። በጉጉት እንጠብቃለን። ግን በዚህ ልክ ህፃኑ ልጅ መሰቃየት የለበትም ባይነኝ። ለማንኛውም ይመቻችሁ።